አፍልተን ያዘጋጀነውን በቡና ነው የምንሰራው። የምጠቀመው እኔ አንድ የሾርባ ማንኪያ ቡና ነው የምጠቀመው። ግማሽ ብርጭቆ የሆነ ውሃ አድርጌ ቡናችንን እያፈላን ስለ ቡና አንዳንድ ነገር እንነጋገራለን። አንቲ ኢንፍላሜሽን ባህሪ ስላለው የቆዳ መቆጣትና ሽፍታን ይከላከልልናል። ቡና በውስጡ ባለው የካፌን ንጥረ ነገር ሴሎቻችንን በማነቃቃት የደም ዝውውርን ያፋጥንልናል። ያማረና ቆንጆ የወጣትነት ቆዳን ይዘን እንድንዘልቅ ይረዳናል። በቡና እንግዲህ ስክራፕ በምናደርግበት ጊዜ የሞቱ የቆዳ ሴሎችን በማንሳት ካፌን በሚባለው ንጥረ ነገር ምክንያት ደም ዝውውርን በማፋጠን አዳዲስ የቆዳ ሴሎች እንዲመረቱ በማድረግ ብራይት የሆነ ፍክት ያለ ፊት የቆዳ ፊት እንዲኖረን ይረዳናል ማለት ነው። በፀሐይ ምክንያት በሙቀት ምክንያት የሚመጣ የቆዳ መሸብሸብን፣ መንጠልጠልን ወይም ደግሞ መብገን፣ መቃጠልን ይከላከልልናል ማለት ነው። ከዓይናችን ስር ያለ እብጠትን ያነሳል። በውስጡ ባለው ካፌን መሰረት ካፌን ደምን ዝውውርን በማፋጠን ከዓይን ስር ያሉ ሴሎች እንዲነቃቁ በማድረግ ከዓይን ስር ያለ እብጠትን ይበትነዋል ማለት ነው። እዛ አካባቢ ያሉ ጥቁረቶችንም በዛው ያነሳል። ዲስከለሬሽንን ያስተካክላል። የቆዳችንን ፊት አንድ አይነት እንዲሆን ይረዳናል። ሌላኛው ደግሞ ፊታችን ላይ ያለው ወዝ የተመጣጠነ ወዝ እንዲኖረን ይረዳናል። በፊታችን ላይ የሚወጡ ጥቋቁር ነጠብጣቦችን ሙልጭ አድርጎ ያነሳልናል። ቡናችንን ካፈላን በኋላ አጥለን በደንብ እናጠለዋለን። ለማጥለልም የኮተን የሆነ ነገር ተጠቅማችሁ ብቻ በደንብ እንዲጠል ማጥለል ይኖርባችኋል። ለዛም ነው እንደዚህ ተጠቅሜ ያጠለልኩት። እዚህ ጋር አሰሩን የቡናውን አሰር እዚህ ጋር አስቀምጨዋለሁ ለስካራፕ መልኩ እንድንጠቀመው። የቡናው አተላ ላይ አንድ ማንኪያ ቡና ጨምሬበታለሁ ስክራፓችንን ለመስራት ማለት ነው። ይህን እንግዲህ ስክራፕ ለመስራት ኮኮናት ኦይል እጠቀማለሁ። እናንተ ያላችሁን ኦሊቫ ኦይልን ጨምሮ የፈለጋችሁትን ኦይል መጠቀም ትችላላችሁ። ወይራ ዘይት፣ ኮኮናት ኦይል ያላችሁን የኦይል አይነት በመጠቀም ስክራፑን እናዘጋጃለን። ኦይሉ እንዲኖር የሚረዳው በስክራፑ ፊታችንን በምናሸው ሰዓት ወይ ሰውነታችንን በምናሸው ሰዓት ደረቅ ሆኖ እንዳይጎዳን ይረዳናል። ለስላሳ ሆኖ ግን ደግሞ የደረቀው ክፍል መነሳት ያለበት ጥቋቁር ነገሮች እንዲነሳ ይረዳናል። በነገራችን ላይ እዚህ ጋር ኦሊቭ ኦይል እና እኔ ኮኮናት የተጠቀምኩት፣ እናንተ ያላችሁን አይነት ኦይል መጠቀም ትችላላችሁ። ግን ሽታ የሌለው ነገር ቢሆን ይመረጣል ማለት ነው። እዚህ ጋር ልነግራችሁ የምወደው እንግዲህ በዚህ ስክራፕ በምናደርግበት ሰዓት ብጉር በሰውነታችንና በፊታችን ላይ ጥሎብን የሚሄደው ጥቋቁር ነጠብጣቦች ይኖራሉና በዚህ ሙልጭ አድርገን በምናሸው ሰዓት ሙሉ ለሙሉ ቡና ያጠፋልናል ማለት ነው። ስለዚህ ይጠቅማችኋል ውዶችዬ። እዚህ ጋር ደግሞ የምንሰራው የበቆሎ ዱቄት ነው። ስለዚህ መጀመሪያ ያጠለልነው ቡና ላይ አንድ ማንኪያ ሊያውም ትንሽዬ ማንኪያ ናት እንደምታዩት፣ በትንሿ ማንኪያ አንድ የሚሆን የበቆሎ ዱቄት ጨምሬ በደንብ አማስለዋለሁ እንዳይጓጉል። ይሄንን እንግዲህ እሳት ላይ አድርገን በቀስታ እሳት ወደ ክሬምነት እንዲቀየርልን እናደርጋለን። እሳቱ ግን በጣም ስሎ መሆን አለበት። እሳቱ ላይ ከገለበጥን በኋላ በፍጹም እጃችንን መለየት የለብንም። እንዳያችሁት ምንም አይነት የቡና አሻራ ከስር ያለው ነገር የለም። እዚህ ጋር የምንፈልገው ለስላሳ ክሬም ልንሰራ ስለሆነ ለፊታችን ምንም አይነት ሻካራ ነገር እንዳይኖር በደንብ ማጥለላችሁን እንዳትዘነጉ እና እዚህ ጋር እጃችሁን በፍጹም ማቋረጥ የለባችሁም። ማማሰል ክሬሙን እስከምናገኝ ድረስ በጣም ማማሰል ይኖርባችኋል ማለት ነው። እንደዚህ ያማረ የሆነ ይመጣል ራሱ ማለት ነው። ቡናውና ያጠለልነው ቡናና የበቆሎ ዱቄቱ እንደዚህ ያማረ ይሆንልናል። ትንሽ እሳት ነው ያደረግኩበት። በጣም በትንሽ ደቂቃ ውስጥ ነው እንደዚህ የሆነው። ሜቢ 2 ደቂቃ ምናምን ወይም እስከ 3 ደቂቃ ቢሆን ነው እንደዚህ ያማረ ክሬም የሚመስል ሰጥቶናል ማለት ነው። እንደዚህ ሲሆን ማውጣትና እንግዲህ ክሬሙን ለመስራት መዘጋጀት ነው።
እዚህ ጋር ከሰዓት ካወረድ ነው በኋላ እንዲህ አይነት ክሬም ነው የሚሆነው ቡናውና የበቆሎ ዱቄቱ። ስለዚህ አሁን ደግሞ ፊታችን ላይ የምናደርገውን ክሬም እናዘጋጃለን ማለት ነው። ከዚህ ይህን ክሬም ለማዘጋጀት ቤታችሁ ውስጥ የሚገኝ ኦይሎችን እና እዚህ ጋር እሬት ነው የተጠቀምኩት። እሬት እናንተ አይታችሁ ፒውር የሆነውን እሬት መግዛት አለባችሁ። ቤት ውስጥ የተዘጋጀ እሬት ካለ ይሆናል። እኔ ለጊዜው ስላልነበረኝ ነው በዚህን ወቅት እንጂ ቤት ያለውንም ውስጡን ጄሉን አውጥቶ መጠቀም ይቻላል። ከዚህ ጋር እንደውም ሞር ጥሩ ነው የሚሆነው እሱ። እዚህ ጋር ቫይታሚን ኢ እጨምርበታለሁኝ። ቫይታሚን ኢያችንን እንጨምራለን። ሌሎች ኦይሎችንም እንጨምራለን ያለንን ማለት ነው። ለፊት ሊሆን የሚችል እንደ አልመንድ ብዙ የማይከብድ ፊት ላይ ብዙ ክብድ የማይል ፊት ላይ ብዙ የማይከብድ ኮኮናት ኦይልን መጨመር እንችላለን ከዚህ ክሬም ጋር ማለት ነው። እኔ አልመንድ ኦይል ስለነበረኝ እሱን እና ቫይታሚን ኢውን ጨምሬያለሁ። እንዳልኳችሁ ደግሞ የሬቱንም እንዳትረሱት፣ በጣም ጠቀሜታ አለው። በተለይ ከአይናችን ስር ላለው ነገር በጣም ነው የሚጠቅመው እና ይሄንን አንዴ በእውነት ነው የምነግራችሁ፣ ይሄንን አንዴ መጠቀም ብትጀምሩ በቃ ሁሌ ከተወሰነ ጊዜ በኋላ መልሳችሁ እንድትሰሩት ነው የሚያደርጋችሁ። እንደዚህ ካዘጋጀን ኦይላችንን ሁሉንም ከኦይል ጋራ ከክሬሙ ጋራ እንደዚህ ካደባለቅን በኋላ እንዲቀመጥ ክዳን ባለው እቃ እንደዚህ አድርገን ክሬሙን እናዘጋጃለን ማለት ነው። አሁን እዚህ ጋር ሁለት ነገር አለን። መጀመሪያ የሰራነው ስክራፕ እና ክሬሙ አለን። እንግዲህ በዚህ በስክራፕ በምትጠቀሙበት ሰዓት እጅግ በጣም ነው የሞቱ ሽፍታዎችን የሞቱ የቆዳ ሴሎችን ከቆዳችሁ ላይ በማንሳት ያማረና ለስላሳ የፊት ቆዳን ያጎናጽፋል። ሰውነታችሁን በሱ ስክራፕ ብታረጉት፣ እጃችሁን በተለይ ብዙ ስራ የምንሰራ እኛ እጃችን ብዙ ጊዜ እንትን ይላልና በዚህ ቡናን ከተጠቀምነው በኋላ ባለው አሻራ አተላ በሱ ስክራፕ እጅን ማድረግ እንዳልኳችሁ ትንሽ ኦይል ማድረግ አንረሳ። ምክንያቱም ቡና የተፈለገ ቢወቀጥ የሆነ ሻካራ አይነት ስሜት ስላለው እንዳይቧጥጠን እና የማቃጠል ስሜት እንዳይኖረው በዛ እንደዚህ ማድረግ እንችላለን ማለት ነው። እዚህ ጋር ክሬማችን እጅግ በጣም ያማረ ክሬም ሆኖልናል። እውነት ይህንን ክሬም ብትጠቀሙት በጣም ነው የሚጠቅማችሁ። ስለዚህ እኔ በጣም ተጠቅሜዋለሁ። በተለይ አይኔ ስር ላለ ነገር እየተቀባሁኝ ያሳያችኋለሁኝ። እዚህ ጋር ግን እጄ ላይ ራሱ ትልቅ ለውጥ ነው ያለው። ስትቀቡት ምንም የሚታይ ነገር የለም። በጣም ለስላሳ ነው። ቡናውን አጥልለነዋል። የተጠቀምናቸው ነገሮች እጅግ በጣም ለፊት ለቆዳ ጠቃሚ የሆኑ ነገሮች ናቸው እንዳልኳችሁ። ስለዚህ ይህንን ውህድ ተጠቀሙበት ውዶችዬ። ሀሳብ አስተያየታችሁንም ጠብቃለሁኝ። እንግዲህ ተጠቅማችሁበት ያላችሁን አስተያየት ከታች ኮሜንት ስር ብትተውልኝ፣ በውስጥም ብትነግሩኝ እጅግ በጣም ነው ደስ የሚለኝ። እኔ እጅግ በጣም ተጠቅሜበታለሁ።